አጀንዳ 2063 አፍሪካን ከታላላቅ ዓለም አቀፍ ተጽዕኖ ፈጣሪ አህጉራት መካከል አንዷ ለማድረግ ያለመ ታላቅ እቅድ ነው። አካታችና ዘላቂ ልማትን መሰረት በማድረግ የፓን አፍሪካን ዘመን በቅኝ ያለመገዛት ወኔ ተውሶ በማህበራዊ መልኳ የተረጋጋች ኢኮኖሚዋ የበለጸገ ሰላምና ደህንነቷ የተጠበቀ አፍሪካን እውን ማድረግ ነው ዋነኛ ግቡ። የአፍሪካን ታላቅ ግብ በማሳካት በኩል በውስጧ ያሉትን ሀገራት ኢኮኖሚ ማሻሻል፣ የግብርና አመታዊ ገቢ ምጣኔዋን የተጣጣመ ማድረግ፣ ከሌሎች የዓለም ሀገራት ጋር በመተፈጥረው መተሳሰር ከአረንጓዴ አብራኳ የሚከፈሉ የተፈጥሮ ሀብቶቿን ወደ ገበያ በማቅረብ ለሁለንተናዊ እድገቷ ትተጋ ዘንድ ኃላፊነት አለብን የሚሉ አካላት ሁሉ የሚጠበቅባቸውን ከማበርከት አልቦዘኑም። የዓለም አቀፉ ገንዘብ ፈንድ አንዱ አካል የሆነውና ኤርትራን፣ ኢትዮጵያን፣ ኬንያን፣ ማላዊን፣ ሩዋንዳን፣ ደቡብ ሱዳንን፣ ታንዛኒያን እና ኡጋንዳን ያቀፈው አፍሪታክ ኢስት የተሰኘ ዓለም አቀፍ ተቋምም አፍሪካን ቀና ለማድረግ ከሚተጉ አካላት መካከል አንዱ ነው። Afritac East, what we do is work on capacity. So we really think እኛ እንደ አፍሪታክ ኢስት አቅምን የማጎልበት ስራዎች ነው የምንሰራው። ጠንካራና የተሻለ አቅም ያላቸውን ሀገራት መደገፍ ትልቅ አስተዋጽኦ እንዳለው እናምናለን። ከዘርፉ ኃላፊዎች ጋር በቅርበት የሚሰሩና ከፍተኛ አቅም ያላቸው ባለሙያዎች አሉ። በእነርሱ በኩል የተለያዩ ድጋፎችን እናደርጋለን። በአጠቃላይ አቅምን የመገንባትና በዓለም ላይ ያሉ ምርጥ ተሞክሮዎችን በማምጣት በምስራቅ አፍሪካ የሚገኙ አባል ሀገራት የሚገጥሟቸውን ተግዳሮቶች በቀላል መንገድ መፍታት የሚችሉበትን መንገድ መፍጠር ነው ዓላማችን። in the world to the countries so that they can approach their challenges in the best possible way. በምስራቅ አፍሪካ ሀገራት ላይ ትኩረት ያደረገው አፍሪታክ ኢስት በስሩ ላሉ ሀገራት ኢኮኖሚያቸው ያድግ ዘንድ በታላላቅ ባለሙያዎች የታገዘ የቴክኒክ ድጋፍ ያደርጋል። ከገቢዎች ሚኒስቴርና ከዓለም አቀፉ የገንዘብ ፈንድ ጋር በመተባበር ከሰሞኑ በአዲስ አበባ የተካሄደውና የልማት ግቦችን ለመደገፍ የሀገር ውስጥ ገቢ አሰባሰብን ማጎልበት የሚል መነሻ ያለው ጉባኤም የዚሁ ድጋፍ አንድ አካል ነው። We have organized a regional conference with the 8 member countries from Afritac East. ከ8 አፍሪታክ ኢስት አባል ሀገራት ጋር በመተባበር ነው ይህንን ቀጠናዊ ኮንፈረንስ ያዘጋጀ ነው። ከኛ ጋር በመተባበር ፕሮግራሙን ያዘጋጁት የገቢዎች ሚኒስቴርና የገንዘብ ሚኒስቴር ናቸው። ሀገራቱ ስለሚገጥሟቸው ፈተናዎች፣ የገቢ አሰባሰብ አቅማቸውን ለማሳደግ ምን መሰራት እንዳለባቸው እንዲሁም እነኚህን ገቢዎች በምን መልኩ ልማት ላይ መዋል እንዳለባቸው ተነጋግረናል። የታክስ ፖሊሲ፣ የታክስ አስተዳደርና ጉምሩክ ነክ ጉዳዮችንም አንስተናል። Administration, customs, also on the expenditure side. ዓለም አቀፍና አህጉራዊ መድረኮችን የማዘጋጀት አቅም ላላት ኢትዮጵያ የዚህ ጉባኤ አዘጋጅነቷም ዘርፈ ብዙ ጥቅሞች አሉት። ከገጽታ ግንባታ ጀምሮ ከዜጎች በተሰበሰበ ግብር የለሙ መሰረተ ልማቶችን ማስጎብኘት ጥቂቶቹ ናቸው። የኢስት አፍሪካ ሀገራት በታክስ ሞቢላይዜሽን በገቢ አሰባሰብ ላይ ያላቸውን ልምድ የሚካፈሉበት እንደዚሁም ደግሞ ለቀጣይ ጊዜ የገቢ አፈጻጸምን የሀገር ውስጥን ልማት ለመደገፍ ለማሻሻል በሚያስችሉ ጉዳዮች ላይ እንደዚሁም ደግሞ የታክስ አስተዳደር ዲጂታላይዜሽንን በተመለከተ ልምድ ለመቀያየርና ሐሳቦችን በመቀያየር ወደ ተግባር ለመቀየር የሚያስችል ነው። እንግዲህ ይሄ ጉባኤ ኢስት አፍሪካ IMF ዲቪዥን ጋር የተዘጋጀ ጉባኤ ነው። የተለያዩ ዲቨሎፕመንት ፓርትነርስ እንደዚሁም ደግሞ በታክስ አድሚኒስትሬሽን ዙሪያ በጣም ሰፊ ምርምር ያደረጉ ምሁራን የተገኙበት ውይይት ነው። ስለዚህ ዓላማው የሀገር ውስጥ ገቢ መሰብሰብ ለልማት ያለውን ፋይዳ በዋናነት ደግሞ የመካከለኛ ዘመን የገቢ ስትራቴጂን በተመለከተ የሀገራትን ልምድ በኢትዮጵያም በሚኒስትሮች ምክር ቤት ጸድቆ ወደ ስራ ከገባን በኋላ ያለንን ፐርፎርማንስ የምናጋራበት መድረክ ነው። በኢትዮጵያ ይሄ እንደነዚህ አይነት መድረኮች መካሄዳቸው በአንድ በኩል እንደ ሀገር ያደረግነውን የተሟላ ኢኮኖሚ ሪፎርም አንዱ ዋናነት የሚደግፈው የሀገር ውስጥ ገቢ አቅምን ማሻሻል ነው። ከዚህ አንፃር እኛ ቅርብ ጊዜ ያደረግነው ሪፎርም እያመጣ ያለው ለውጥ
ሌሎች እንዲማሩ እኛም ደግሞ ከሌሎች እንድንማር ከዛ ጎን ለጎን በኢትዮጵያ እንግዲህ ኢኮኖሚው ከፍተኛ መነቃቃት ውስጥ ያለበት ሁኔታ ነው ያለው። ስለዚህ እነዚህ ሀገራት በተለይ በከተማ አካባቢ ያሉትን ለውጦች እንዲመለከቱ ይሄ ደግሞ በአንድም በሌላ መንገድ የኢኮኖሚ ውጤት ስለሆነ እሱን ልምድ ለመጋራት ነው ዲዛይን ያደረግነው። አዲስ አበባ መዲናችን በጣም ተውባ አምራ ከፍተኛ ለውጥ የተካሄደበት ያለች ከተማ ነች። የሀገር መሪዎችን በከፍተኛ ደረጃ ስኬታማ በሆነ መልኩ እያስተናገደች ነው የምትገኘው። ይህንንም ተሳታፊዎች በከፍተኛ ደረጃ የምታስተናግድ ነው የሚሆነው። የቱሪዝም ልማታችንን ለማስፋፋትም የመዲናችንን ገጽታ ለማሳደግም በከፍተኛ ደረጃ የሚያግዝ ነው የሚሆነው። እኛ ሳንሄድ የተለያዩ የታክስ አስተዳደር የሚኒስትሪ ኦፍ ፋይናንስ ባለሙያዎች እዚሁ መጥተው ልምዳቸውን ማካፈላቸው ሄደን ብቻ ሳይሆን እነሱ መጥተው በጣም ባነሰ ወጪ ይህንን የልምድ ልውውጥ ማድረጋችን ከወጪ አንፃር ትልቅ ጥቅም አለው። የሚያግዙን አካላት ስትራቴጂክ ፓርትነርስ እውቅና የሰጠንበት ነው። በተለያዩ ኢኒሼቲቭስ ላይ የሪፎርም ስራዎች ላይ ያግዙናል። ለነሱም አስፈላጊ የምንለውን እውቅና እነሱንም ሪኮግናይዝ ያደረግንበት ወርክሾፕ ነው ማለት ይቻላል። ክቡር ጠቅላይ ሚኒስትራችን እንደነዚህ አይነት ኩነቶችን ወደ ኢትዮጵያ ሁሉም ተቋማት እንዲስቡ በተሰጠው አቅጣጫ መሰረት ከዚህ ቀደም ከዓለም ባንክ ከወርልድ ባንክ ጋር ሌላም ፕሮግራም አካሂደናል። ይሄ እንደ ገቢዎች ሚኒስቴር ሁለተኛችን ነው። በአንድ በኩል ልምድ እንቀያየርበታለን፣ ተሞክሮ እንወስድበታለን። በሌላ በኩል ደግሞ ሌሎች ሀገራት ዜጎች ወይም ሃየር ኦፊሻሎች ስለ ኢትዮጵያ የተሻለ ግንዛቤ እንዲኖራቸው የምናደርግበት የገጽታ ግንባታ የምንሰራበት ጭምር ይሆናል ማለት ነው። Domestic revenue mobilization is at the heart of achieving our development aspirations. It empowers us to invest in critical sectors. የሀገር ውስጥ ገቢን ማመንጨት የልማት እቅዳችንን የምናሳካበት ዋነኛው የትኩረት ማዕከል ነው። እንደ ትምህርት፣ የጤና ጥበቃ፣ የመሰረተ ልማትና የማህበራዊ ዋስትና የመሳሰሉ ወሳኝ ዘርፎችን ከሌሎች እርዳታ ተላቀን በራሳችን አቅም ማልማት እንድንችል ያደርገናል። ይሁን እንጂ በቂና ፍትሃዊ የገቢ አሰባሰብ ስርዓት በትብብር መስራትን፣ የፈጠራ አቅምንና ጠንካራ የፖሊሲ ማዕቀፎችን ይጠይቃል። የኢትዮጵያ መንግስት ብሔራዊ ግብር ማሻሻያ ግብረ ኃይልን ጨምሮ ሁሉን አቀፍ ማሻሻያ ስርዓት ዘርግቷል። የሚኒስትሮች ምክር ቤት የሀገር ውስጥ ገቢ አሰባሰብ ስርዓትን ለመምራት የሚያስችለውን ብሔራዊ መካከለኛ ዘመን የግብር ስትራቴጂ አጽድቋል። while accounting for economic growth and the tax system distributional impact. የሀገር ውስጥ ገቢን መሰብሰብ ለልማት ያለው ሚና ላይ ትኩረት ያደረገው ይህ ጉባኤ ተሳታፊ ሀገራት በግብር አሰባሰብ፣ በግብር አስተዳደር፣ በፖሊሲ ማሻሻያና በሌሎችም የልማት ዘርፎች ላይ ያላቸው አቅም የሚፈተሽበት አንዱ ያለውን ምርጥ ተሞክሮም ለሌላው የሚያጋራበት ነው። These gatherings are very, very important when it comes to networking. እንዲህ አይነት መድረኮች በጋራ ለመስራት በጣም አስፈላጊ ናቸው። መደበኛ አካሄዶች እንደተጠበቁ ሆነው ከየሀገራቱ የምንፈልጋቸውን መረጃዎች በፍጥነት በቀላል መንገድ ለማግኘት እንችላለን። በውይይት መድረኩ ላይ ተሳታፊ ከሆኑ ሌሎች ሀገራትም በግብር ማሻሻያና በሌሎች ዘርፎች ላይም ለስራችን የሚጠቅም ልምድና ትምህርት አግኝተናል። Maybe we can learn from them and we can start that dialogue. የትኛው ታክስ አድሚኒስትሬሽን የትኛው በምን አይነት ሁኔታ ወይም በየትኛው ኤሪያ ላይ ጥንካሬ ያለው የሚለውን ለማወቅና እንዲሁም ደግሞ የታክስ አድሚኒስትሬሽኑ ባለሙያዎች ወደፊት የሚያስቧቸው የቤንች ማርኪንግ የልምድ ልውውጥ ቪዚቶች ቢኖሩ የቱ ጋር ለምን ጉዳይ መሄድ እንደሚኖርብን ለመለየትም ጥቅም አለው። Our visit to this conference really በዚህ ጉባኤ ላይ ያደረግነው ተሳትፎ በዘርፉ ያወጣናቸውን ፖሊሲዎች መለስ ብለን እንድንመለከት አድርጎናል። ከሌሎች ሀገራት ግብር ሰብሳቢ ተቋማት ያገኘናቸው ልምዶችም በፖሊሲ ክለሳ፣ በግብር ንቅናቄ እንዲሁም ሀገራችንን በመናሳድግበት መንገድ ላይ ጥሩ ተሞክሮ የሚሆኑ ነገሮች አግኝተናል። and developmental aspect of our country. We have learned a number of things. First of all, international best practice. በርካታ ነገሮችን ተምረናል። የመጀመሪያው የመካከለኛ ዘመን የገቢ አሰባሰብ ዓለም አቀፍ ምርጥ ተሞክሮ ነው። ሌሎች ሀገራት ከዚህ በደንብ ተጠቅመዋል። እኛም ከነኚህ ሀገራት ጋር የጋራ ግንኙነት በማድረግ ልምዶቻቸውን ተጋርተን
በጋራ የመስራት ሐሳብ አለን። To share the experience and work together. You get to realize that the challenges that you're having are not only yours alone, but you see. በጋራ መወያየት ስትጀምር የሚገጥሙ ችግሮች አንተ ብቻ ሳይሆን ሌሎችም የሚፈተኑባቸው መሆኑን ትገነዘባለህ። እነርሱ ችግሩን የቀረፉበት መንገድን ትማራለህ። እኛም ለወደፊት ከተለያዩ ገቢዎች አመራሮችና ከዓለም አቀፉ የገንዘብ ፈንድ ጋር በጋራ የምንሰራቸው ስራዎች ይኖሩናል። እናም ከምታደርጋቸው ውይይቶች ወደ ተግባር የምትለውጣቸውን ነገሮች ታገኛለህ። Within those conversations, you get actionable points. የግብር አሰባሰብ ስርዓታቸውን ከሀገራዊ የገቢ መጠናቸው ጋር የማጣጣም ስራ እየሰሩ ካሉት የምስራቅ አፍሪካ ሀገራት ውስጥ ባለፉት ዓመታት የአብዛኞቹ የገቢ አሰባሰብ መጠን አድጓል። ተቋማዊ አደረጃጀትና ዘመናዊ ቴክኖሎጂ አጠቃቀም እንዲሁም አገልግሎት አሰጣጥም ላይ የተመዘገቡ ለውጦች አሉ። We are collecting around 15.1% of our GDP. ከዓመታዊ የሀገር ውስጥ ገቢያችን 15.1 በመቶ ያህል የሚሆነውን ከግብር እንሰበስባለን። አሁንም ግን ብዙ መስራት ያለብን ስራዎች አሉ። በቀጣይ 6 እና 7 ዓመታት ጊዜያት ውስጥ ይህን መጠን እስከ 21 በመቶ የማድረስ እቅድ አለን። 21% in the next 6-7 years. So you can imagine it's a huge jump. Malawi government launched the Malawi Revenue Authority in 2000. የማላዊ መንግስት የማላዊ ገቢዎች ባለስልጣንን እንደ አውሮፓውያን አቆጣጠር በ2000 ካቋቋመ በኋላ በርካታ የማሻሻያ ስራዎች ተሰርተዋል። እነኚህ ማሻሻያዎች የገቢ አሰባሰቡን የማሳደግና የአገልግሎት አሰጣጥ ስርዓቱን የማሻሻል ዓላማ አላቸው። Solving or removing some of the inefficiencies in tax administrations. We have a good number of foreign investors in our country. በሀገራችን የተሻለ ቁጥር ያላቸው የውጭ አልሚዎች አሉን። በምስራቅ አፍሪካ ከሚገኙ ሀገራትም ጋር ሲነጻጸር የምንሰበስበው የግብር መጠን በጣም አነስተኛ ነው። ይህ ደግሞ ደቡብ ሱዳንን ለውጭ አልሚዎች ተመራጭ ሀገር ያደርጋታል። ደቡብ ሱዳን ከኢትዮጵያ፣ ከኬንያ፣ ከታንዛኒያ፣ ከኡጋንዳና ከሩዋንዳ የተሻሉ ልምዶችን የቀሰመችበት ጉባኤ ነው። With the experience we have a good number of foreigners investing in our country. Currently, we are implementing the integrated tax administration system. በአሁኑ ወቅት የተቀናጀ የግብር አሰባሰብ ስርዓትን ተግባር ላይ በመዋል ከሀገር ውስጥ ግብር የሚሰበሰበው ገቢ በአንድ ማዕከል የሚመራ ማድረግ ተችሏል። ይህም ግብር ከፋዮችን ቀጥታ በኢንተርኔት ፋይሎቻቸውን ማስቀመጥና ክፍያቸውን መፈጸም እንዲችሉ አድርጓል። Enables the taxpayers to file online as well as to make payments online. የጉባኤው አንዷ አዘጋጅ የሆነችው ኢትዮጵያም ባለፉት ዓመታት በግብር አሰባሰብ ስርዓቱ የመጣችባቸውን መንገዶችና የተገኙ ለውጦችን ለሌሎች የቀጠናው ሀገራት የምታካፍልበትን እድል አግኝታለች። በሀገራችን ሁሉ አቀፍ የማክሮ ኢኮኖሚ ሪፎርም በማድረግ ላይ እንገኛለን። የዚህም አንዱ ዋነኛ ተልዕኮ የሀገር ውስጥ ገቢን በከፍተኛ ደረጃ የማሳደግ ተልዕኮ ነው። በዚህ ረገድ ኢትዮጵያ የመካከለኛ ዘመን የገቢ ስትራቴጂ ነድፋ በካቢኔ አጸድቃ የታክስ ፖሊሲዎችን በማሻሻል እንዲሁም የታክስ አስተዳደር አቅምን በማሻሻል የገቢ የማሰባሰብ ሂደታችን በከፍተኛ ደረጃ እያደገ ነው የሚገኘው። ለዚህ የሚያስችል የተለያዩ የአቅም ግንባታ ስራዎች፣ የሪፎርም ስራዎች በከፍተኛ ደረጃ የተሰሩ ነው ያሉት። በከስተምስ ሪፎርም፣ በሬቨኒው ሞቢላይዜሽን፣ በታክስ ፖሊሲ፣ በታክስ አድሚኒስትሬሽን፣ የዲጂታላይዜሽን በሙሉ መረጃ የሚቃየሩበት ነው። ኢትዮጵያ ደግሞ የተሟላ ማክሮ ኢኮኖሚ ሪፎርም በማድረግ በገቢ ረገድም በጣም ውጤት እያመጣች ስለሆነ ከዚህ ጋር አብሮ የተገናኘ ነው የሚሆነው። እንግዲህ ኢትዮጵያ በዚህ መድረክ ላይ ያቀረበቻቸው መልካም ተሞክሮች ተብለው የሚጠቀሱት በተለይ በቴክኖሎጂ አንጻር
ከቴክኖሎጂ አንጻር የታክስ አድሚኒስትሬሽን አገልግሎት በቀላሉ ተደራሽና ቀልጣፋ ከማድረግ አንጻር በተለይ በኤሌክትሮኒክ ፋይሊንግ፣ በኤሌክትሮኒክ ክፍያ በመሳሰሉ ጉዳዮች ላይ የተሰሩ አሁን የምንገለገልበትን የሲክታ ሲስተም ላይ እየተሰሩ ያሉ በጣም በርካታ የሚባሉ ማሻሻያዎችን እንደ አንድ የሪፎርም ነጥብ ለሌሎች ሀገራት ማካፈል ተችሏል። እንዲሁም ደግሞ በተሻለ ሁኔታ የታክስ አድሚኒስትሬሽኑን ለማዘመን የተያዙ እቅዶች በተለይ በዋናነት በአራት ፕሮጀክቶች ዙሪያ ኢትዮጵያ ልትሰራ ያሰበቻቸውን ወይም የኢትዮጵያ ገቢዎች ሚኒስቴር ሊሰራ ያሰባቸውን አራት ፕሮጀክቶች ለማመላከት ተችሏል። በተለይ የታክስ አድሚኒስትሬሽኑን ኢንተግሬት ከማድረግ አንጻር ከማቀናጀት አንጻር ኢንተግሬትድ ታክስ አድሚኒስትሬሽን ሲስተም እንዲሁም ደግሞ የኤሌክትሮኒክ ኢንቮይሲንግ ማኔጅመንት ሲስተም የዳታ ዌርሃውስ እና የአናሊቲክስ ስራዎች እንዲሁም ደግሞ የዳታ ሴንተር ስራዎችን በዋናነት ወደፊት ታሳቢ አድርጋ እየሰራች እንደሆነ ለተሳታፊ ሀገራት ልምዷን ለማካፈል ችላለች ማለት ነው። ግብር የመሰብሰብ ስራ ከሀገር የኢኮኖሚ እድገት ጋር መሳ ለመሳ የሚሄድ ተግባር ነው። ዘመናዊ የአሰራር ስርዓትን መዘርጋት፣ ቀልጣፋ አገልግሎት መስጠት፣ የሰው ኃይልና ቴክኖሎጂን ማበልጸግ እንዲሁም ከግብር ከፋዩ ማህበረሰብ ጋር ጠንካራ ግንኙነት መፍጠርን ይጠይቃል። በግብር ሰብሳቢ ተቋማት መካከል እንዲህ ተቀራርቦ ሐሳብ መለዋወጥ ሲቻል ደግሞ አንዱ የሌላውን ልምድ ቀስሞ ስኬታማ ስራ መስራት የሚችልበትን መንገድ ይፈጥራል። In terms of service delivery, we also have a call center. ከአገልግሎት አሰጣጥ አንጻር በሶስት የቴሌኮሙኒኬሽን አገልግሎት መስጫ ማዕከላት የሚገኙ ነፃ የስልክ ጥሪዎች እንዲኖሩ አድርገናል። በዚህም ግብር ከፋዮች ከግብር አከፋፈል ስርዓት ጋር በተያያዘ የሚኖራቸውን ጥያቄዎች እንዲሁም በአገልግሎት አሰጣጣችን ላይ የሚኖራቸውን ቅሬታዎች በቀጥታ ያቀርባሉ። Almost real time assistance with regards to those areas. As a tax administration, you need to know, is so-and-so taxpayer doing exactly what they are doing? So the electronic invoicing system... እንደ ግብር ሰብሳቢ ተቋም ግብር ከፋዮች የሚሰሯቸውን ነገሮች በአግባቡ መስራት መቻላቸውን ማረጋገጥ መቻል አለብህ። እናም የኤሌክትሮኒክ ደረሰኝ ያን እድል ይሰጣል። የደረሰኙ ተጠቃሚዎች በፍጥነትና በትክክለኛው መንገድ መረጃ እንዲሰጡም ያደርጋል። በዚህ በኩልኛ የተሻለ ርቀት በመሄዳችን ከኢትዮጵያ ጋር መነጋገርና አገልግሎቱን ማሻሻል በምንችልበት መንገድ በጋራ መስራት እንችላለን። Improve both from the perspective of the Ministry of Revenue here in Ethiopia and the Rwanda Revenue Authority. ከኬንያም ከማላዊም በተለይ እንደ ትልቅ ጉዳይ የምንወስደው ነገር አንድ ታክስ አድሚኒስትሬሽን ከፍተኛ የሆነ የሬቨኒው ሞቢላይዝ ከሚያደርግባቸው የታክስ አይነቶች አንዱ ቫት ነው፣ ሌላኛው ታክስ ነው። በተለይ ከኤክሳይዝ ታክስ አንጻር እንደ ታክስ አድሚኒስትሬሽን እየሰራ ነው ያለነው ነገር ሀገራችንን ወይም ታክስ አድሚኒስትሬሽኑን የሚመጥን እንዳልሆነ ተረድተናል። ከዛ አንጻር የኤክሳይዝ ስታምፕ ኢምፕሊሜንቴሽን አክቹአሊ በሂደት ላይ ያለ ጉዳይ ነው። ነገር ግን እሱን ፈጠን አድርገን ወደ ስራ በመግባት ያን ከዛ የሚገኘውን ገቢ በከፍተኛ ሁኔታ ማሻሻል እንዳለብን የሚያመላክት ልምድ አግኝተናል። ብልሹ አሰራር አንጻር በተለይ ከማላዊ በአርቲፊሻል ኢንተለጀንስ የተደገፉ ስራዎች የሚሰሩበትና የሚኒስትሪው ገጽታ እንዲሁም ደግሞ ታክስን ፍትሃዊ ከማድረግም አንጻር ብዙ ስራዎች መሰራት እንዳለባቸው ልምድ ወስደናል ማለት ነው። Basically, what we see is that there are opportunities. የታክስ ንቅናቄ ለማሳደግ የሚያስችሉ ምቹ አጋጣሚዎች መኖራቸውን አይተናል። የግብር ፖሊሲውን፣ ያስተዳደሩን፣ የወጪ ዘርፉን ሁኔታ፣ የሚወጡት ወጪዎች ግልጽ በሆነ መንገድና ተጠያቂነትን መሰረት ባደረገ መንገድ መሆኑን ተመልክተናል። እኔ እንደማምነው በግብር ስርዓት ዘርፉ ውስጥ በጣም ብዙ የሆኑና ሰፊ መሰረት ያላቸው የተለያዩ እርምጃዎች እየተወሰዱ በመሆኑ በዚህ ዘርፍ ውስጥ ከፍተኛ አቅም አለ። Many different measures and there is a lot of potential in this area.
able to maximize the resources available for development expenditure. ሀገራት ለልማት የሚያወጧቸውን ወጪዎች ለማሳደግ የውስጥ ገቢ የመሰብሰብ አቅምን ማሳደግ ወሳኝ ነው። ምክንያቱም እነኚህ ሀገራት በአስቸጋሪ ሁኔታዎች ውስጥ ነው የሚያልፉት። ከውጪ ሀገራት የገንዘብ ድጋፍ ማግኘትም አስቸጋሪ ነው። እኛም ከተወያየንባቸው ጉዳዮች መካከል አንዱ ኢትዮጵያን ጨምሮ ሌሎች የቀጠናው ሀገራት የተሳተፉበት የመካከለኛ ዘመን ገቢ ስትራቴጂን መቃኘት ነው። ይህ ስትራቴጂ ተቋማዊ ጉዳዮችን፣ ፖሊሲ ነክ ጉዳዮችን፣ አስተዳደራዊ ጉዳዮችንም ይመለከታል። በማህበረሰቡ መካከል መግባባት ላይ እንዲደርስ ያደርጋል። ይህ ደግሞ ለሀገሪቱ የገቢ እድገት ጠቃሚ እንደሚሆን እናምናለን። Government as a whole and as a package and looking at the medium term. የታክስ አድሚኒስትሬሽን ሪፎርም የሚመራባቸው ሁለት መሰረታዊ ሰነዶች አሉ። አንዱ የመካከለኛ ዘመን የገቢ ስትራቴጂ ነው። ሁለተኛው ደግሞ በአይኤምኤፍ እርዳታ የሚሰራው ወይም በአይኤምኤፍ ቲም የተሰራው የታክስ አድሚኒስትሬሽን ጤናማነት ምዘና ወይም ታክስ አድሚኒስትሬሽን ዳያግኖስቲክ አሰስመንት ታዳት ምንለው ነው። በእነዚህ ሁለት ሰነዶች ታክስ አድሚኒስትሬሽኑ ምን አይነት ጥንካሬዎች አሉት፣ ምን አይነት ክፍተቶች አሉት የሚሉት የተገለጹ ስለሆኑ በነዛ አንጻር የሪፎርም ስራዎች ኦልሬዲ ታቅደዋል። እነዛን የሪፎርም ስራዎች በተቀናጀና በተደራጀ አግባብ መምራት ከቻለን ታክስ አድሚኒስትሬሽኑ ከፍተኛ ምርታ በእነዚህ የ3 እና 4 ዓመታት ያመጣል የሚል እሳቤን የያዝነው። ከረሃብ፣ ከስደት፣ ከጦርነት፣ ከፖለቲካ ሽኩቻ፣ ከዲሞክራሲ ጦትና ከፍትህ አለመስፈን ጋር ተያይዞ ስሟ በሰፊው የሚነሳው አፍሪካ የ2063 አጀንዳ እጅግ ወሳኝ ነው። ሰላሟ የተጠበቀ፣ ደህንነቷ የተረጋጋ፣ ፍትሃዊና የተሟላ ደረጃ ያለው ትምህርት የሚማሩና ጥራቱን የጠበቀ ህይወት የሚኖሩ ዜጎች ያሏት፣ ምርታማነቱ የጨመረና ከሌሎች አህጉራት ጋር ተወዳዳሪ ኢኮኖሚ ያመነጨች አፍሪካን መፍጠር ነው ዓላማው። ዛሬም ድረስ ታዲያ እዚህም እዚያም የሚታዩ ግጭቶችና አለመረጋጋቶች ስር ከሰደደው ሙስና ጋር ተዳምረው ለአብዛኞቹ የአህጉሯ ሀገራት የእድገት ማነቆ ቢሆኑም ከዜጎቻቸው የሚሰበስቡትን ግብር ልማት ላይ በማዋል በገቢ ራሷን የቻለችና የበለጸገች አፍሪካን ለመፍጠር የሚያደርጉት ትግል ቀጥሏል።